አገሪቱ ላይ ለምን ጦርነት የሆነ ይመስላችኋል? አስተናገድን ጦርነቶችን፣ በሚሊዮን የሚቆጠር ህዝብ ሞተ። አንዳንዱ ሳይቀበር ጅብ ጎተተው ሬሳውን። አተብ ያሰረ፣ መስቀል ያሰረ፣ በእግዚአብሔር ስም የሚምል፣ በጽዮን ስም የሚምል፣ በእመቤታችን ስም የሚምል ተነባብሮ ተቀበረ አንድ ላይ። አንዳንዱን ውሃ ወሰደው። እስካሁን አልገባንበትም። ለዚህ ኃጢአት አላፈርንም፣ አልደነገጥንም። በዚህ ኃጢአታችን እስካሁን አልደነገጥ። ታዲያ በጎነት አልጠፋም ትላላችሁ? የማያምኑ ሀገራት በታሪክ ለሰሩት ኃጢአት ይቅርታ ይጠይቃሉ። ሌሎችን ሀገራት ብትመለከቱ፣ እነ ጀርመንን ብትመለከቱ፣ ጀርመን ውስጥ ታውቃላችሁ አዶልፍ ሂትለር የሚባለው ሰው አይሁዳውያንን የጨፈጨፈው፣ በሚሊዮን የሚቆጠሩ አይሁዳውያንን የጨፈጨፈው ሰው በስሙ መጠራት አሁን ወንጀል ነው። ጀርመን ውስጥ ሂትለር በሚለው ስም መጠራት አይቻልም፣ ወንጀል ነው። ይሄ ብቻ እንዳይመስላችሁ፣ ሂትለር የተወለደበትን ቀንና ዓመተ ምህረት የመኪና ታርጋ ማድረግ አይፈቀድም፣ ወንጀል ነው። ለምን? አፍረውበታል። እሱ የሰራውን ኃጢአት እንደ ሀገር ያፍሩበታል። እና እሱ የተወለደበትን ቀንና ዓመተ ምህረት እየታየ የመኪና ታርጋ ቁጥር ሆኖ ማገልገል አይችልም። ያን ያደረገ ሰው ይታሰራል፣ በወንጀል ይጠየቃል። ይሄ ብቻም አይደለም። በዘመኑ የነበረውን የሂትለርን ወይም የናዚን ፓርቲ ምልክት ማሳየት አይቻልም፣ ወንጀል ነው፣ ያሳስራል። አሁን ድረስ ለምን? ያፍሩበታል። ይሄ ብቻ እንዳይመስላችሁ፣ አሁን ያሉት ወጣቶች፣ አሁን የሚወለዱት ልጆች ምን እንደሚያደርጉ ታውቃላችሁ? አበባ ይዘው እዛ ሀገር ሂጄ ነው የነገሩኝ። በነገራችን ላይ ጀርመን ለአገልግሎት አሁን ያሉት ወጣቶች፣ አሁን የሚወለዱት ልጆች አበባ ይዘው ሂትለር ያስፈጃቸው የአይሁዳውያን መቃብር ላይ ሂደው አበባ ይዘው ተደፍተው ይቅርታ ይጠይቃሉ፣ ሶሪ ይላሉ። ያኔ እንደ ሀገር ያበርንበትና አንድ የሀገር እብድ የነበረበት ጊዜ ነው። በዚህ ምክንያት ያለ ፍትህ ተጨፍጭፋችኋልና ይቅርታ ብለው ይቅርታ ይጠይቃሉ፣ መቃብራቸው ላይ ሄደው። እኛ ይቅርታ አልጠየቅንም። 7 ልጆችን የገደልንባቸው እናቶችን ይቅርታ አልጠየቅንም። ስለ 7 ልጆቻቸው ፎቶ ይዘው ስለሚያለቅሱ ሰዎች ይቅርታ ምንም አላልንም። ምንም ማፈር ነበረብን። በአደባባይ የማፈር ቀን፣ ዝም የማለት ቀን መኖር ነበረበት። የመሸማቀቅ ቀን፣ አንገት የመድፋት ቀን መኖር የለበትም። ስለዚህ አይደለም እያወራሁ ያለሁት፣ ስለ ሁሉም፣ ስለ ሞተ ሁሉ። ስለዚህ ማፈር፣ አንገት የምንደማፈጥ ቀን መኖር ነበረበት። ግን አላደረግንም። ያን በጎነት ከምድራችን ተወስዷል። እምነት ብቻውን አያድንም። እምነት ብቻውን አያድንም። ሃይማኖት ብቻውን አያድንም። ማተብ ብቻውን አያድንም። መስቀል ብቻውን አያድንም። መመካት ብቻውን አያድንም። ምግባር ይፈልጋል፣ ስራ ይፈልጋል። በእምነት ላይ ክርስቲያናዊ ምግባር መጨመር ይፈልጋል። ምእመናን የረሳናቸው ነገሮች ስላሉ እነዚህን ላስታውስ ፈልጌ ነው። እና የመጀመሪያው በጎነት ነው። ይህን በጎነት መመለስ ያስፈልጋል። አባቶቻችን ደጎች ናቸው። የመጣውን ሰው ሁሉ ተንበርክከው እግሩን አጥበው ያበላሉ። ደጎች ናቸው። ከአልጋቸው ወርደው መኝታቸውን ለቀው ያስተኛሉ። ደጎች ናቸው። ያ ደግነት፣ ያ በጎነት አሁን ከኛ ተወስዷል። አንተማመንም፣ እርስ በርሳችን እንጠራጠራለን። ያን በጎነት እንመልሰው። በእያንዳንዳችን ውስጥ በጎነት ይኑር። በእምነታችን ላይ ይህን እንጨምር። የመጀመሪያው እሱ ነው። በጎነትን በእምነት ላይ መጨመር፣ ፍሬ ቢስ እንዳንሆን።